ልቀቀኝ እንዴ ልቀቀኝ ምንድነው ያረክሽው በእውነት እምላለሁ እኔ ያህል መጥፎ ሰው ሆኜ አይደለም አረ ምንድነው ስለምን ሞት ነው የምታወራው እንዴ ስለምን ሞት ነው የምታወራው እህቶች እኮ ናቸው እንዴ ረብስ ቅዱስ ቢቀርብንስ ሌላ ጊዜ ብትመጣስ ጽጌ ከመጣች በኋላ ቆይ ቅዱስ በሩን ወይ አንዴ አንኳኩተን ወይ ደግሞ በጉልበት መግባት ነው የምንችለው ምክንያቱም ማነው ሰላም እንዴ ነሽ ማነው ሰላም ማነው ሲጀመር ምንድነው እዚህ ጋር ካሜራ ይዘህ ምናምን ነገር አደረገ አጥቶ ይሄን ነገር እንደዛ ማነው ሲጀመር ዘው ብለህ ሰው ቤት መግባት አትችልም ምንድነው መነቀመጠው ሲጀመር እንዴ እኔ ቤት እኮ ሳልፈቅድ ጭራሽ አስቀምጬ ላውራ እንዴ ምራም ታስበው ውጣ ሲጀመር እኔ እንደዚህ አይነት ነገር አልፈልግም ውጣ እኔ ተከብሬ በተቀመጥኩበት ሰፈር ላይ አሁን አታዋርደኝ ታዲያ ምን ይያለ ነው ያወራ ያለው ነገር እየሰማህ ነው ይኸውልሽ አንዴ አድምጪኝ ይኸውልሽ አንዴ አድምጪኝ ብርቱካንና አሁን የረቁም ያራያችሁ አላቀም ይኸውልህ ዋሽተኝ ከሆነ ግን አይነን ነው ማጣፋው ዘው ብሎ ቤት ድረስ ገባ መግባቱ ሳያንስ ደግሞ ጭራሽ ስማችን የት እንዳሉ ምናምን ያውቃል ከኔና ካንተ ውጪ ስለዚህ ነገር የሚያውቃል እኔ ምንም አልነገርኩትም አቆ ነገር በጣም እየተንጨረጨርሽ ነው ምንድነው ስለምን ፖሊስ ነው ማለት እኛ ሲጀመር በፖሊስ ጣቢያ በር ራሱ አልፈን ማናቅ ሰዎች እኮ ነን ስለምን ፖሊስ ጣቢያ ነው የምታወራው ቆይ አይ የተግባባን አይመስለኝም የምሬን ነው ማለት ጮንበታ በእርግጠኝነት ተሳስተሃል ወይስም ተሳስተሃል አላቅም ይሆነ የሰው መመሳሰል አንዳንዴ እኮ ሁሉም ሰው ቤት ተመሳሳይ ስም ሊኖር ይችላል ገና ስገባ ጀምሮ እንዴ እግዚአብሔር አይደል እንዴ መጀመሪያም እኮ የተናደድኩብህ በስነ ስርዓት አንኳኩተ ስላልገባ ነው ዘው ብለህ ስትገባ ደንግጬ ነው እንደ ማስተማሪያ ተደርጎ ይለቀቃል ታዲያ ነው ምንም ያስተምር ይወታልኝ ይሁን እንደምታያት ጓደኛ አብረን ነው ምንድነው የተጨናነክበት ነገር አለ ምንና ተጨንቀሃል እንዴ ለምንድነው የተጨናነከው አባ ከና ብለው አንድ ቀን እንኳን ምግብ በሳህን ሰጥተዋቸው የማያውቁ ሰዎች ደግሞ ዛሬ ለወሬ ብለው ስማችንን ሊነዙት ፈልገው ነው የታቁናል ሲጀመር መጠላን እኮ ነው እዚህ ቤት እንድመጣ ራሱ ወንድምሽ ቅዱስ ነው ጽጌሬዳ ቁጭ በይ እማውቀው ነገር የለም እንዴ ቅዱስ ቆይ ማለት የነገረ ነገር አለ ተረጋጊ እንጂ ቤቱ ማለት ይሄ ራሴ ነው ማለት ያለ ነገር ይሁን አላቀም አዎ ያለኝ ነገር አለ ነት ጋርድ ለመቅጠር ተገደናል ይኸውልሽ እኔ የሚያጠራጥሩ ቪዲዮዎችን አግኝቻለሁ ጽጌሬዳ ምን እንዳገኝ ይኸውልሽ ለአምላክሽ ተመልከች ያው እንዳልኩ ነው እዚሁ መኝታ ቤት ውስጥ ነው ቁልፍ ያስቀመጥኳቸው እሺ አንዴ ቆይ እኔ ከፍትልሃለሁ ቆይ እባክህን ቆይ እሺ ቀስ በይ ይዘሽኛል እኮ ቀስ በይ ልቀቀኝ ቆይ ልቀቀኝ ቅዱስ ልቀቀኝ ካሜራማን ይሄንን በደንብ ያዝልኝ እጇን እያየሽው ነው ቀረጽልኝ በደንብ ዝም በይ አንዴ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምቆያችሁ ውድ ተመልካቾቻችን እንግዲህ ዛሬ በአንድ ወንድማችን ቤት ውስጥ ነው የምንገኘው ውድ ተመልካቾች እንግዲህ እንደዚህ ቆመን ኢንተርቪው እየተደረግን ያለበት ምክንያትም አለ ምንድነው እንግዲህ ይሄ ወንድማችን ደውሎልኝ ለአንድ ጉዳይ ሊያወራኝ እንደሚፈልግና ኢቭን ወደዚህ ሰፈር ከቀጠረኝ በኋላ ራሱ እዚህ ሰፈር ውስጥ ስገባ በጣም ተደናግጦ ብዙ ሰው እንዳያይ እባክህ ተጠንቅቀ ግባ በጣም ብዙ ነገር ነው ያለው እኔ እንግዲህ ካለኝ ነገር አንፃር የሆነ ችግር ውስጥ እንደሆነና የሆነ የሚፈልገው እርዳታ እንዳለ ነው የተረዳሁት እንኳን በስልክ ልናወራ ቀርቶ በአካላውን ገና ካሜራ ሴትአፕ ምናምን መዘረጋጋት ስንጀምር ራሱ ያለውን ነገር በግልጽ ሊነግረኝ አልፈለገም ይሄ ወንድማችን ስሙን ያስተዋውቅ ሲቀጥል ደግሞ አንድ የነገረኝ ነገር አለ አይ ቲንክ ታላቅ እህት አለችው ታላቅ ነው ያልከኝ ባልሳሳት ስትል ሰምቻለሁ ግን ታላቂውን ታናሽ የሚለው ነገር ስላምታታኝ ነው እሷ ከመምጣት በፊት ይሄንን ነገር መጨረስ አለብህ ቶሎ ብለህ መውጣት አለብህ ስላለ እንግዲህ እኛ ተቻኩለን መቀመጥም አልቻልንም አየር ላይ ካሜራውን አብርተን ነው ቀረጻ እያደረግን ያለ ነው እስኪ ወንድማችን ራስህን ስምህን አስተዋውቅ ስላለው ነገር እስኪ ዘናበል ሪላክስ አድርግ የተጨናነክበት ነገር እንዳለ ግልጽ ነው ራስህን አስተዋውቅና ጉዳዩን ንገረን ቅዱስ እባላለሁ እንደው ግን ቢቀርብንስ ሌላ ጊዜ ብትመጣስ ጽጌ ከመጣች በኋላ ቆይ ቅዱስ ያው እዚሁ ነው የምኖረውና ከእህቴ ጋር ነው የምኖረው እና ሁለት እህትም አለኝ እና ከነሱ ጋር ነው የምኖረው እና ኑሯችን ያው እንደማንኛውም ኢትዮጵያዊ የደህንነት ኑሮ ነው የምንኖረው ያው የዕለት ዕለት ኑሯችን ታገልን ነው የምንኖረው የድህነት ማለት
ያው አለ አይደለ ለዕለት ጉርስ ሀብታም የሚባል ምናምን አይደለም ለዕለት ጉርሳችን ነው የምንሮጠው። እና አሁን ያለ ነው ከእህቴ ጋር ነው። ታላቂ ነች እና ጽጌ ትባላለች። አባታችንም እናታችንም አርፈዋል እና ሁለታችን የተጋገዝን ነው የምንኖረው እዚች ቤት ውስጥ። እዚህ ቤት ውስጥ 3 እህቶች ነው አሉኝ ያልከው? ለ4 ነው የምንኖሩት? ሁለቱ የራሳቸው ክፍል አላቸው ምናምን፣ ሁለታችን ደግሞ እዚህ ነው የምንኖረው። እዛኛው ሰርቪስ ውስጥ 2 ልጆች ይኖራሉ። ከዚህ አጠገብ ሌላ ቤት ነው? ሌላ ሰርቪስ አለ። እዛኛው ሰርቪስ ነው ሌላ ክፍል አለ። እዚህ አንተና ጽጌ ነው? እኔና እህቴ ደግሞ እዚህ ነው የምንኖረው። ያው ምንድነው በአባት አንድ ነን፣ በእናት ስለምንለያይ ነው ልጆቻችን። የነዛ 2 ሴቶች እናት ሌላ ናቸው? ያንተና የጽጌ ደግሞ ሌላ ነን። በአባት አንድ ነን። የነሱስ እናት? የነሱ እናት ክፍለ ሀገር ነች ያለችው እና አልመጣችም። እዛው ነች ያለችው። እሷ እንሳሮ ነው የምትኖረው። እንሳሮ? እዛው ነው የምትኖረው። መልካም። ምንድነው? ቆይ እሺ፣ ችግር የለውም። በቂ ነገር ነው የነገርከኝ። ግን ምንድነው እንዳግዝ የፈለግከው ነገር? ማለት ታስታውሳለህ መቼስ ከትናንት ወዲያ ስደውልልኝ በጣም የኔን እርዳታ እንደምትፈልግ፣ ይህንን ነገር ቶሎ ማድረግ አለብን ብዙ ነገር ብለኝ፣ እኔ እንደውም ካለኝ ጊዜ አንጻር ቀጠሮ ምናምን አጣብቤ እንግዲህ ከትናንት ወዲያ የደወልክልኝ ወደ አመሻሽ አካባቢ 12 ሰዓት 11 ሰዓት አካባቢ ነው። ትናንት ደግሞ መምጣት አልቻልኩም፣ ስራ ነበረብኝ፣ ሌላ ኬዝ ነበር። ስለዚህ አጣብቤ ነው ዛሬ የመጣሁት። ሲመስለኝ ከአንተ የተረዳሁት ነገር በጣም ችግር ውስጥ ወይም የሆነ አደጋ ላይ የሆንክበት ጉዳይ እንዳለ ነው። ስለዚህ አሁን ያንን ነገር ንገረኝ። እንድንቀመጥም አልፈለክም። ቆመን ከሆነ ደግሞ 3-4 ደቂቃ ከዛ በላይ ራሱ ላንቆይ እንችላለን። በ3-4 ደቂቃ ውስጥ ያለውን ነገር ብነግረኝ። ትንሽ ደቂቃ ይበቃናል። ምን መሰለህ ውስጤ በጣም ተረበሸና ቤታችን ውስጥ የሆነ ነገር አለ። ግን ሚዲያ ላይ ግን ከወጣ እህቴ በኋላ ትገለኛለች እና ልንገርህ ግን ችግር የለውም። ለምን ችግር የለውም ቅዱስ፣ በእኔና በአንተ መሀል ሚስጥር ሆኖ መቅረት ይችላል። ብትመጣስ ደግሞ ዛሬ ምንድን ነው ከእህት ጋር የተገናኘ ነገር? ምንድን ነው? ከባድ ነገር ነው። ያረገች ነገር አለ? እኔ ላይ አይደለም ግን ብቻ ከባድ ሚስጥር ነው። በእናትህ ከባድ ነው። ምን ብዬ ልግለጽ? ግድ የለም ንገረኝና ተረጋግተህ ንገረኝ። ቢያንስ ትንሽዬ ነገርም ብትሆን ንገረኝ። እሺ ለመረጋጋት ይገባኛል ስሜትህ። ማለት 2 ልብ ኃይለኛ ነች እኮ በጣም ኃይለኛ ነች በጣም። በኋላ ደግሞ ከመጣች በኋላ አትለቀኝም። አንተን ደግሞ ካሜራ ይዘህ ምናምን ካየች አትፋታ። እንደው ይቅርብን ተው እንደው በእናትህ ሚኪ ሌላ ጊዜ ልጥራ። እኔ እኮ ነገርኩህ እኮ ያለበት ሁኔታ የተረዳሁት ከውጭ ስገባ፣ እንግዲህ ግቢያችሁ ጉራንጉር ነገር ነው። ከውጭ ስገባ ገና ቀስ ብለህ ተደብቀህ ግባ፣ ጎረቤት አሉ ብዙ ሰው እንዳያይ ስትለኝ በቃ የዛ ሰዓት የሆነ ነገር እንዳለ ገብቶኛል። የሆነ የደበከው ነገር ወይም ደግሞ ከሆነ ሰው ማስፈራሪያ እየደረሰብህ ነው፣ የተጎዳህበት ነገር። አሁን ደግሞ ስጠይቅህ ታላቅ እህቴ የሆነ ያደረገችው ነገር አለ እኔ ላይ አይደለም አልክ። ስለዚህ ያን ነገር ደግሞ ልነግረኝ ይገባል። ስራ ብለን እስከያዝን ድረስ ቀልድ አይደለም። አሁን እዚህ ያዝ ነው ጊዜያችንን አቃጥለን መተን የሆነ ነገር ሉዝ አድርገን የመጣ ነው። አይ ሳስበው ከባድ ነገር ነው ታውቃለህ። አይሆንም በእኔና በእሷ ይለቅ እንደውም ይቅርብኝ። ምን ማለት ነው? እዚህ ድረስ በቃ አይ ሳስበው አይሆንም ታውቃለህ። አይ ሚዲያ ላይ ምናምን ይወጣ፣ ኧረ እኔንም ተገለኛ፣ ኧረ አይሆንም፣ ኧረ አይሆንም። ለመረጋጋት ሞክር። ሌላ ጊዜ እኔ ስመቻኝ ልጥራ ወይም እሷን ለሌላ ቦታ ልኪያት ምናምን ልጥራ። ይቅርብን በእናትህ እንደው በቃ ውጣልኝ በእናትህ። አልፈልግም በእናትህ አይደለም በእናትህ በቃ ተወኝ አልፈልግም። ውጣልኝ። ቆይ ራስህ ነህ እኮ በቤቴ በቃ ውጣልኝ። አልፈልግም በቃ ውጣልኝ። እንዴ ቤቴ ገብቶ ነው ሙዲ በቃ በቃኝ። አልፈልግም። ምንም ልነግርህ አልፈቅድም። በቃ አልፈልግም። ምንም አንዴ ሐሳብን ትቀይራለህ፣ አንዴ ደግሞ እንድናግዝህ ትፈልጋለህ። መጣች በእናትህ እንሂድልኝ። መታለች እኮ በእናትህ የመታች ነው። በእናትህ ታስገድለኛለህ። ኧረ በእናትህ አንተ አይገባህም እንዴ በእናትህ ቅዱሴ በቃ ሂድልኝ። ውድ ተመልካቾቻችን እንግዲህ አሁን የምንገኘው በነ ቅዱሴ በር ላይ ነው። ቅዱሴ እንግዲህ ከ2 ሰዓት በፊት አስወጥቶን ነበር። እንግዲህ አንድ ጉዳይ እንድንሰራለን
ውድ ተመልካቾች እንግዲህ ካሜራማን አሳይ ወደዛ እንግዲህ ጧት ከዚህ ነበር የመጣው ተደብቄ እኔና ካሜራማኑ ተደብቀን ነበር። ቅዱስ ተደብቃችሁ ጎረቤት አለ የሰው አይን አለ ብዙ ነገር አለ ብሎን እዚህ መተን ነበር። እዚህ መተን ደግሞ ስንሰራ ቅዱስ ሌላ ሰው ነው የሆነብን። የሆነ ጉዳይ ይጀምርልናል። አይ በቃ ሂዱ ጽጌረዳ ትመጣለች ታላቅ ኃይለኛ ናት ይሄን ጉዳይ ማወቅ የለባትም እንደውም ሂድ ብሎ በጉልበት ነበር ያስወጣኝ። በጉልበት ሲያስወጣኝ ግራ ገባኝ። ምንም አውቀው ነገር የለም። እኔ ሞክሬያለሁ ለመቆየትና ያለውን ነገር እንዲነግረኝ ሞክሬያለሁ ግን ከዛ ከወጣው በኋላ ጓደኛዬ ጋር ደውዬልን ነበር። ስለዚህ ነገርም ሳማክረው ነበር። እኔም ረበሸኝ ማለት ይሄ ልጅ በችግር ውስጥ ቢሆንስ የሆነ እያስፈራራ ያለው አካል የሆነ እያስፈራራ ያለው ሰው ቢኖርስ የሆነ ነገር ማለት እኔ ሁሌ የሆነ ሰው እርዳኝ ብሎ ብቻ ሲመጣ ሳይሆን አንዳንዴ ሰዎችን ችግር እነዛ ሰዎች ችግራቸውን ሳይናገሩ መርዳት የምንችልበትን ነገር ቢፈጠር ጥሩ ነው ብዬ አስባለሁ። ስለዚህ ዞሮ ቅዱሴ የሚኖር ይመስለኛል። በቻልኩት አቅም እንግዲህ ከቅዱሴ ጋር እንደማይተዋወቅ ለመምሰል ነው የምሞክረው። አይ ቲንክ እህቱም ልንወር ትችላለች። ምክንያቱም ከ2 ሰዓት በኋላ ነው እንግዲህ ተመልሼ የመጣሁት። እኔ አሁን ዝግጁ ነኝ በጉልበት ለመግባት እዚህ ቤተሰብ ውስጥ በጉልበት ገባለሁ። ያለው ነገር ምንድነው የሚለውን ነገር ገብቼ ለማጣራት ሞክራለሁ። እዚህ ቤት ውስጥ የሆነ ነገር እንዳለ ግልጽ ነው። ግን አንዳንድ ውሸቶችን መዋሸት ካለብኝም ዋሽቼም ቢሆን እውነቱን እንዲነግሩኝ አረጋለሁ። እስቲ እንግባ። ያው በሩን ወይ አንዴ አንኳኩተን ወይ ደግሞ በጉልበት መግባት ነው የምንችለው። ምክንያቱም አንኳኩተን እስኪከፈት ከጠበቅን ላያስገቡንም ይችላሉ። ምክንያቱም እዚህ ቤት ቅድምም እንዳልኳችሁ ነው አንድ እየተደበቀ ትልቅ ሴራ እንዳለ ግልጽ ነው። ማነው? ሰላም እንዴት ነሽ? ማነው? ሰላም ማነው? ሲጀመር ምንድነው እዚህ ጋር ካሜራ ይዘህ ምናምን ነገር አይደለም። አጥቶ ይሄን ነገር እዛ ማነው? ሲጀመር ዘው ብለህ ሰው ቤት መግባት አትችልም። ተረጋጊ። ሰው ቤት መግባት አትችልም። ዘው ብለህ ሰው ቤት ይኸውልሽ ጋዜጠኛ ሚኪያስ ይባላል ከጎጆ ሚዲያ ነው የመጣሁት። ባንዳን ነገር ዙሪያ ላወራሽ ነው። ባንዳን ነገር ዙሪያ ላወራሽ ግን ቤቴ ዘው ብለህ ገብተሃል። ያለኔ ፍቃድ ገባህ አይደል? ስለዚህ ልትጠፋ ይልጋለ ውጣ። ምን ነገር ላወራሽ ነው? ወደዛ ሂዱ። ምንድነው? እዚህ ጋር እናወራ። እሺ ተረጋጊ። አትጩይ። ጎረቤት ብዙ ነገር አለ። አትጩይ። ቆይ እሺ አዳምጠኝ። አንደኛ አላውቅም። ዘው ብለህ መጣ። በሬን እንኳን በስነ ስርዓት አንኳክተህ እስከምከፍትልህ እንኳን አልጠበከኝም። ገባህ አይደል? ከገባ በኋላ ደግሞ ጭራሽ በራሴ ቤት እየጋበስከኝ ነው። በአንድ ጉዳይ ዙሪያ ተጠቁመን ይመጣ ነው። ስለምን ጉዳይ ነው የምታወራው? የምን ጉዳይ ነው? ቁጭ ብለን ብናወራ ይሻል። ለምንድን ነው የምንቀመጠው? ሲጀመር እንደ እኔ ቤት እኮ ሳልፈቅድ ጭራሽ አስቀምጬ ላውራ እንዴ? ምራ የምታስበው? ውጣ። ሲጀመር እኔ እንደዚህ አይነት ነገር አልፈልግም። ውጣ። እኔ ተከብሬ በተቀመጥኩበት ሰፈር ላይ አሁን አታዋርደኝ። ውጣ። ሲጀመር ማላውቀውን ሰው አላወራም። በቃ ቤቴም የታመመም ሰው አለ። ውጣ። ይኸውልሽ ክፍለ ሀገር ሄደዋል ስለተባሉት 2 እህቶችሽን በተመለከተ አንዳንድ ጉዳይ ላወራሽ ነው። የሚነግርህ ደግሞ ማን ነው? አይ ቲንክ 6 ወር ሆናችሁ። ቅዱስ አቤት ማን ነው? ሲጀመር እህቴ ምንድን ነው የተናገርከው ነገር አለ? ቆይ ምንድን ነው ታውቃለህ? ሲጀመር ይኸውልሽ ነይ ላውራሽ። እኔን አድምጪኝ እሺ። እኔ ከኔ ጋር እናውራ። ይኸውልሽ 2 እህቶችሽ እና ታዲያ ምን እያለ ነው? እያወራ ያለውን ነገር እየሰማህ ነው? ይኸውልሽ አንዴ አድምጪኝ። ይኸውልሽ አንዴ አድምጪኝ። አንዴ አድምጪኝ። ብርቱካንና አሁን የረቁም ረያቹ አላቅም ይኸውልህ ዋሽተኝ ከሆነ ግን አይነን ነው ማጣፈው። ከዛሬ ውጭ አይቼው አላቅም። ይኸውልሽ ጽጌረዳ ስምሽን በደንብ ነው ማቀው። የሱንም ስም የሁላችሁንም ስም በደንብ ነው ማቀው። ይኸውልሽ ብርቱካንና አድምጪኝ። ብርቱካንና መሰረት የተባሉ ታናሽ እህቶችሽ እንግዲህ ከዛሬ 6 ወር በፊት ነው ክፍለ ሀገር ሄደዋል የተባሉት። እስቲል ነው እዚህም የሉም ክፍለ ሀገር። ስለዚህ እነሱን በተመለከተ ማውራሽ ጥያቄ ማውራሽ ነገር ስላለ ነው እኮ። ምንድነው ስለነሱ የምታውቀው ነገር? እኔ ልታወራ በስርዓት 5 ወይም 10 ደቂቃ ጊዜ ሰተሽን እናውራ። ካልሆነ ግን ማለት ነው ልንገርሽ ተጠቁሜ ነው የመጣሁት ብዬሻለሁ። ካልሆነ ግን ምን ማድረግ እንዳለ ስለምንድን ነው? ማን ነው የጠቆመ? ምንድን ነው የምታወራው አንተ? የተናገርከው ነገር አለ እንዴ? የተናገርከው ነገር አለ? ኧረ ምንም የለም። አንተ ምንድን ነው የምታወራው? ነው የምታወራው? ሲጀመር ታውቀዋለህ። ዘው ብሎ ቤት ድረስ ገባ። መግባቱ ሳያንስ ደግሞ ጭራሽ ስማችን የት እንዳሉ ምናምን ያውቃል። ከኔና ካንተ ውጪ ስለዚህ ነገር የሚያውቃል እንዴ? እኔ ምንም አልነገርኩትም። አውቀው ነገር በጣም እየተንጨረጨርሽ ነው። ምንድን ነው እዚህ ቤት የሆነ የተደበቀ ነገር አለ? ትሰማኛለህ? እኔ የማላውቀውን ሰው አላወራም። ይኸውልሽ ውጣ። በቃ መውጣቱን እወጣለሁ። ተመልሼ ስመጣ ግን ፖሊስ ይዤ እመጣለሁ። ከዛ የቤት እንዲፈተሽ ነው ማድረገው። እሱን ደግሞ እንዴት እንደማላረግ አሳይሻለሁ። ስለምን ፖሊስ ነው ማለት? እኛ ሲጀመር በፖሊስ ጣቢያ በር ራሱ አልፈን ማናቅ ሰዎች እኮ ነን። ስለምን ፖሊስ ጣቢያ ነው የምታወራው? ቆይ አይ የተግባባን አይመስለኝም። የምሬን ነው የምልህ።
ጮንበታ በእርግጠኛነት ተሳስተሃል ወይ ስም ተሳስተሃል አላቅም የሆነ የሰው መመሳሰል አንዳንዴ እኮ ሁሉም ሰው ቤት ተመሳሳይ ስም ሊኖር ይችላል እንደዛ እንዳይሆን ግን ጽጌሬዳ ቅዱስ የአባታችሁ ስም አቶ ዝናቡ ሌላም ቦታም እኮ እንደዚህ አይነት ስም ግን ምን መሰለህ የምታወራው ነገር እኛ ጭራሽ እየገባንና እኛን የሚገልጽ ነገር አይደለም ገባህ አይደለ አሁን እንዳልከው ቅድም በቃ ካሜራውንም ምናምን አጥፉትና በቃ ሻይ ነው ቡና ነው የምትፈልጉት ላፍላላችሁና በቃ ትንሽ ነው አይ ይኸውልሽ እሺ ተረጋጊ ለመረጋጋት ሞክሩ ይኸውልሽ ይኸውልህ ቅዱሴ ሂድ እስቲ ተቀመጡና እንቀመጣለን ይኸው ባንጫጫ መልካም ነው እኔ አድምጪኝ ይቅርታ እቤትሽ እሺ አድምጪኝ እቤትሽ በጉልበት ስለገባው ይቅርታ ስላላንኳኳ ይቅርታ ግን ባንኳኳ አድምጪኝ ባንኳኳ እንደማትከፍችልኝ ስለማቅ ነው ምክንያቱም ጻባይሽ ያለው ነገር ገና ስገባ ጀምሮ እንዴ እግዚአብሔር አይደል እንዴ መጀመሪያም እኮ የተናደድኩብህ በስነ ስርዓት አንኳኩተ ስላልገባ ነው ዘው ብለህ ስትገባ ደንግጬ ነው በዛ ላይ ተናድጄ ነው ገባ በእኔም ትፈርዳለህ እንዴ እንዴት አንድ ማታቆሶ ቤት ዘሎ ሲገባ ያው ዝም አትለው ለዛ ነው እንጂ ያን ያህል እኮ ምንም አላጠፋ በቃ ተቀመጥና እናወራሽ እሺ ችግር የለውም ለምጠይቅሽ ጥያቄ በሰላማዊ መንገድ መልስ ትሰኛለሽ መጫጫውም አምባጓሮ ውስጥም መግባት አይጠበቅብንም ምንም ችግር የለውም በእኔ ጣለው ቀረጻውን ግን አናቋርጠውም እንቀጥላለን ለምን ማለት አሁን ላይ አስፈላጊ አይደለም እኮ ማለት ያው አንዳንድ መጠይቅሽ ጥያቄዎች አሉ እኮ እኔ እኮ ምንም አልገባም ይሄ ቪዲዮ እንደ ፕሮግራም ተደርጎ ይለቀቃል እንደ ፕሮግራም ተደርጎ ሲለቀቅ ግን ፊታችሁ ተሸፍኖ ነው የሚለቀቀው ማለት እንደ ማስተማሪያ ተደርጎ ይለቀቃል ታዲያ ነው ምንም ያስተምር ይወታልኝ ይሁን እንደምታያት ጓደኛ እንደዚህ ድሃው ቤት ውስጥ እየኖርኩኝ ስለምን ማስተማር መኝታ ቤት ወያ ነው የለንም መኝታ ቤት ሲጀመርኛ እዛ ጋ ነው መውጫ ላይ ቤት አለች ትንሽ እንጂ ይሁን እንደምታዩኝ ድሃዎች ነን ግድ የለም ቁጭ ብለን እናውራ በጣም ብዙ የምናወራው ነገር ያለ ይመስለኛል ጽጌሬዳ ሚኪ ይባላለው የጎጆ ቲዩብ ጋዜጠኛ ነኝ ያው ስሜን ታውቃለህ እንግዲህ ጽጌሬዳ ጽጌ ወንድምሽንም በደንብ ነው ማቀው ቅዱሴንም በደንብ ነው ማቀው ታናሽ እህቶችሽንም በደንብ ነው ማቃቸው ስለዚህ ቤተሰብ በደንብ የተሟላ መረጃ ይዤ ነው የመጣሁት ሁለቱ እህቶችሽ ጎረቤትም ጠይቄ ነው የመጣሁት ጽጌሬዳ የምን ጎረቤት ማለት ያሉን ማለት የምን ጎረቤት በጣም እየተረባበሽ ነው እስቲ እንቀመጥ ጽጌሬዳ እንቀመጥ ግን እኔ ምንም ስለምታወራው ነገር አንድ ያልተዋጠችልኝም ነገር አለ ተመልሼ ስመጣ ፖሊስ ይዤ እመጣለሁ ስል በጣም ከዛ በኋላ ነው ሐሳብሽን የቀየርሽው ምናልባት የደበቅሽው ነገር ካለ ግዴ ለምን እንቀመጥ አልወድም ለዛ ነው እንጂ ሌላ ምንም ምክንያት የለኝም ግን እንደ ሐሳቤ ካሜራ ቢጠፋ ውድ ተመልካቾቻችን ካፍታ ቆይታዎች በኋላ እንግዲህ ሴታፓችንን አስተካክለን ከጽጌሬዳና ከቅዱስ ጋር ቆይታ ለማድረግ ዝግጅታችንን ጨርሰናል እንግዲህ ጽጌሬዳ አንዳንድ ጥያቄዎችን ጠይቅሻለሁ ባልኩ መሰረት የምጠይቅሽ ይሆናል በተለይ ስለ ቤተሰባችሁ ግልጽ የሆነ ነገር ፈልጋለሁ ለእኔ አንዳንድ የሚጠቅሙኝ ነገሮች ስለሚኖሩ ስለ ቤተሰባችሁ በስነ ስርዓት እንግዲህ ከሌላም ተወለዱ ስለተባሉት ሴቶች ከመጀመሪያው ጀምሮ ያለውን ነገር ብነግሩኝ ጥሩ ነው ያው ምንም የሚደበቅ ነገር የለውም እንዳልኩ ወንድም ያለ እና ሁለት እህቶች አሉ ከነሱ ጋር የምንገናኘው በአባት ነው በእናት አንገናኘ ምክንያቱም የመጀመሪያዎቹ ልጆች እኛ ስለሆንን የኛ እናት ስትሞት ነው ያው ከየሆነ ያህል ጊዜ ጋፕ በኋላ አባታችን የእህቶቻችንን እናት አግኝቶ ያው እነሱን የወለዳቸው ማለት ነው ከዛ በኋላ እንግዲህ እነሱ እናታቸው ጋር ነበሩ እስከ የሆነ ጊዜ ድረስ እሱ እዚህ ነበረ ያው ተወልደውም እናታቸው ጋር ነበሩ በመሃል የሆነ አለመግባባትም ነበረ በዛ ምክንያት የሆነ እሷ ልጆቿን ይዛ ምናምን እንሳሮ እዛ ነበረች ብቻ ከዛ በኋላም እኔና እሱ እንዳልኩ እዚህ ቤት ውስጥ ነው የምንኖረው ያው እየሰራን እንገባለን የየተለት ጉርሳችንን እንሰራለን ግን ከዛም በፊትም የሆነ ያህል ጊዜ ላይ እንደዚህ አባቴ ይዟቸው ይመጣል ልጆቹን መጀመሪያ የሚያወቅናቸው በዛ ምክንያት ነበረ የሆነ ያህል ጊዜ ላይ ይዟቸው ይመጣል እንሳሮ ሄዶ ነው ቆይ እነሱ ምንድነው እንሳሮ ነው ያደጉት ወይስ እዚህ ነው ያደጉት እዚህ ነው ያደጉት ግን መጀመሪያ ያው እንዳልኩ ሲጣሉ ወስዳቸው ነገር ነበረ ማለት የሆነ በመሃል የሆነ ቦታ ነበሩ ብቻ እንሳሮም አልነበሩም ትውልዳቸው እንሳሮ ነው እድገታቸው እዚህ ነው አዲስ አበባ እዚህ ነው ግን እዛ የነበሩበት ጊዜ እንዳልኩ ሁለቱ ተጣልተው ስለነበረ ያው አንዳንዴ በጥል ሰዓት እናት ልጇን ትወስዳለች እና እንደዛ አርጋ ስለነበረ
ግን ከዛ በኋላ የሆነ እርቅ ነገር አወረዱና ብቻ የሆነ ጊዜ እያመጣቸው እዚህ አስተዋወቀን ከኛ ጋር ምናምን ከዛ ያለ እዚህ እንዲኖሩ ትምህርት እንዲማሩ ተደረገ ማለት ነው። ከዛ አባቴ እናታቸው እዛው እያለች አባቴ ልጆቹን ይዞ መጥቶ እዚህ ነበረ። ግን በአጋጣሚ እነሱ እዚህ እያሉ ያው አባቴ ማረፈ። ከዛ በኋላም እንደውም በጣም በብዙ ነገር ምክንያቱም ከእናታቸውንም ማግኘት አልቻሉም ነበር፣ እኛም ቦታውን አናውቀውም ነበር። በጣም ብዙ ችግር ነበር። እንደውም በመሃል ገባ ሰዎች አጠያይቀን ምናምን በስንት መከራ ነው የት እንዳለች ኢቭን ያወቅ ነው። ግን እስካሁን የሚገርም የሆነ ጊዜ ትመጣለች ትሄዳለች እንጂ ጭራሽ እዚህ አትኖርም እሷ። ግን እነሱ እድገታቸውም ትምህርት ሲማሩም እዚሁ ነው ያሉት። እንግዲህ እስካሁን ከልጅነታቸው ጀምሮ ማለት ይቻላል ከየሆነ ጊዜ ጀምሮ እዚሁ ነው ያሉት። በቃ እዚሁ ነው ያደጉት። ይኸው ከኛው ጋር እንሰራለን፣ እንበላለን፣ እንጠጣለን። ይሄኛው ክፍል እኔና ወንድሜ የምንኖርበት ነው። ከዚህ ደግሞ ወጣ ስትል እዛሽ ጋር አለሽ ሌላ ክፍል፣ እዛ ውስጥ ነው እነሱ ደግሞ የሚያድሩት። ያው ቤቱ ለማደር በቂ ስላልሆነ ውሏቸው ግን እዚህ ነው፣ እዚሁ ላሉ ለማደር ነው። ይሄ ቤት የአቶ ዝናቡ ነው? አዎ የአባታችን ቤት ነው። ያው የአባታቸው ቤት ነው። ዞሮ ቀን ይውሉበታል፣ ማታ ለአዳር ነው እዛ የሚሄዱት። ቤቱ ስለማይበቃ ነው እንጂ ሌላ ምንም ምክንያት የለውም። ሰፊ ክላስ ማደሪያ አለ? አዎ ማደሪያ ነው። በቃ እንደ መኝታ ቤት ማደሪያ ነው። ሲፈልጉ እዛ ቀን የሚተኛሉ፣ ማታ የሚተኛሉ፣ ይሄዳሉ። ልብሳቸውን ምናምን እዛ ነው የሚቀይሩት። ዞሮ ቡና ምግብ ምናምን እንትን ለማለት ግን እዚሁ ነው የሚውሉትም ምናምን። ያው በፈለጉና ማለት የእህታቸው ቤት አይደል እንዴ? ይሄን ያህል አስፈቅደውም ምንም መምጣት እንደዚህ አይነት ነገር እንኳን የለም። ብቻ በፍቅር ተሳስበን ነው የምንኖሩ። ልጆቹ በጣም ምስኪን ልጆች ናቸው። እናታቸውንም ብዙ ጊዜ ስለማያገኙ ያው እኔና ወንድሜ ያለ ነው፣ ሌላ ማን አለ? እና በዚህ ሁኔታ ውስጥ ነው እንግዲህ ያለ ነው። ስለዚህ እናታቸው በህይወት አለች እንሳሮ። የእናንተ እናትና አባት ደግሞ አርፈዋል? አዎ የእኛ እናት አርፋለች። እንዳልኩ ነው የኔ እናት ካረፈች በኋላ ነው እሱ እንግዲህ በስራ ይሁን በምን አጋጣሚ እንደተገናኙ ባናቅም እሷን እነሱ ልጆች የተወለዱት ማለት ነው። ከዛ በኋላም እንዳልኩ ነው አስተዋውቆናል። ግን ከዛ በኋላ እንዲማሩ በሚል ነው እንግዲህ እዚህ ከኛ ጋር መኖር የጀመሩት እንጂ እናታቸው ምንም ሰፖርት የምታደርጋቸው ነገር የለም። እኛም ኖሮን አይደለም። ግን ያው እህቶቻችን ስለሆኑ ያው ስጋ ነው ቁርጣት ትጥለው ነገር በዛው ምክንያት ነው እንግዲህ አብረን ያለ ነው እስካሁን እንግዲህ እዚህ ደርሰናል። እንግዲህ ቅዱሴም እንደምታየው ያግዘኛል፣ ታናሽም ቢሆን ያው እሱም የቻለውን ነገር ያደርጋል ለቤቱ። እንግዲህ እንዲህ ነው። 6 ወር ሆኗቸዋል ስለተባለውስ ነገር በሰላም ነው እንሳሮ ሄዱት? የአካባቢው ሰውስ እንሳሮ እንደሄዱ ነው የሚያውቀው? አዎ ምን ያ ማለት እዛ ስለሄዱ ያው እዛው ነው ሄዱት። እንግዲህ ለምን መጀመሪያ አካባቢ እናታቸው ታማለሽ ምናምን ተብሎ ያው አንዳንዴ በስልክ ይደወላል ተነግሮ ነበር። ከዚህ በፊትም አሟት ሄደው እዛ ቆይተው ነበር። እንደውም ከአመት ምናምን በላይ አልቆዩም ከዚህ በፊት። የሚገርም እዛ ሄደው ቆይተው ነው የመጡት። አሁንም እናታቸው ታማለች የሚባል ነገር ስንሰማ ነው አጋጣሚ ሄዱት። ከዛም የሆነ ጊዜ ደውለውልን ነበረ። ግን ያው ኔትወርኩ እዛ ትንሽ ከባድ ነው መሰለኝ። ቻርጀርም እንደልባቸው አያገኙም። ከከተማ ወጣ ያለች አካባቢ ስለሆኑ ቻርጀርም ምንም ስለማያገኙ ስልካቸውንም አናገኙ። በቃ እነሱ ሲፈልጉ ነው በተለያየ ሰው ስልክ ነው የሚደውሉልን። አሁን እናገኛቸው ብንልም እኛ አናገኛቸውም። ምክንያቱም እነሱ ሲፈልጉ ነው የሚደውሉልን። እንዳልኩ ስልክም ምንም አይገኝም እዚህ። በጣም ከባድ ነው በቃ እዛ ያለው ነገር። ስለዚህ ሲፈልጉ ስለሚደውሉልን በቃ ያው ይደውሉልናል በሚል ተስፋ ነው እንግዲህ እስካሁን ያለ ነው። ጋር በቅርብ ደውለውልን ነበር እንደውም ግን ኦልሞስት 6 ወር ሆኗቸዋል እዛ ከሄዱ። ያው እናታቸው አሁን ምንም እንደማትል ደህና እንደሆኑ ያው እናትም አንዳንዴ ልጆችን ስታይ ትበረታ የለ እንግዲህ ያው ደህና ነች ብለዋል። ያው እኛ እንግዲህ እንዳልኩ አንተዋወቅም ብዙም እንግዲህ እዚህም እኛ ደግሞ ያው ስራም አለ ህይወት አለ ትሯሯጣለ ምናምን ሄደህም እንደዚህ ለመጠየቅም ብዙም እንትን አላለም። ግን ያው እነሱ ዞሮ እዚህ ቤት ስላደጉ እህቶቻችን ስለሆኑ ሲመጡም እንቀበላቸዋለን። ያው እናትየው አሁን ታማ እንደው ብትወድቅ እዚህ መታ እንደው መታመሟ ይቀራል እንደው በጣም የባሰ ነገር ቢሆን ገባ እንግዲህ ሲፈልጉ ስለሚደውሉልን በቅርቡ እንኳን ማግኘት አልቻለም። ግን በጣም ቅርብም ባይባል የሆነ ጊዜ ላይ ደውለው ነበር አይደል ቅዱሴ? እሱንም መጠየቅ ትችላለህ። ደውለው ነበረ። ያው ስልክ ቻርጀር ምናምን እንደሚያጡ ነው እንግዲህ የነገሩኛ። ምንም የምናውቀው ነገር የለም። ቅዱሴ ወደ አንተ ልምጣና እስቲ አንተም ጋር ያሉትን ነገሮች ንገረኝ። ምን ነገር ያው አጠቃላይ ያለውን ነገር እሷ ብለዋለች እና ልክ ነች። ምንም አልተሳሳተችም። እህቶቻችን ያው እንዴት እንደምንወዳቸው ቴኬር እንደምንነገራቸው ያው በጣም ነው የምንወዳቸው። በእውነት በጣም ነው የምንወዳቸው። አብረን ነው። ቅዱሴ ምንድነው የተጨናነክበት ነገር አለ? ምን ነው ተጨንቀሃል እንዴ? ለምንድን ነው የተጨናነከው?
ፈርታል እንዴ ጽጌሬዳ ተረጋጊ አይ ለምንድን ነው ወንድሜ ነው ባህሪው እኔ ነኝ ማቀው እንደዚህ አዳዲስ ሰው ሲያይ ብዙ ኮምፎርታብል አይሆንም ለዛ ነው ቅዱስ ምንድን ነው የተጨናነቅበት ምክንያት ምንድን ነው ምንም አይ ልትነግረን የፈለከው ነገር አለ አይ ብዙ ማውራት ስለማልወድ ለዛ እንጂ ችግር የለም አራ ማውራት ከፈለክ ከጽጌሬዳ ጋር ያላችሁ ነገር ምንድነው አንተ ነህ ታናሽ ትንሽ አልመስል እያለኝ ነው ይሄን ነገር መጠየቁ አንተ ነህ ታላቅ የምትመስለው ስትታይ ሰውነቱ ገስፎ ነው የእውነት አንዳንድ ታናናሾች እኮ ታላላቆቹን ያስነቃሉ ይባላል ሰውነቱ ነው እንጂ ምን ይሄ ልጅ ነው ገና እንዴት ነው ከነዛ እንግዲህ ከሁለት እህቶች ጋር በእናት ከምትለያዩት ከሁለት እህቶች ጋር ያለ ቀረቤታ ያለ ቅርርብ እንዴት ነው እህቶቼ ናቸው አብሬያቸው ነው ያደግኩት ከነሱ ጋር አብረን የተጫወትን ያደግነው የሆነ ሰዓት ላይ ወደ ሀገር ቤት ይሄዳሉ ከዛን ይመጣሉ ከነሱ ጋር ነው የምናሳልፈው ያው እንዳለችው ቤታችን ጠባብ ስለሆነች ወደዛኛው ክፍል ላይ ነው እነሱ የሚያድሩት እና እንደዛ ነው ምንም ነገር የለም ሐሳብ ሌላ ቦታ ነው ነርቨስ ሆነሃል አይነ ጽጌሬዳ ጋ ነው ምን አይደለ እንትን ነው ደጋግመህ ስትጠይቀው ልጁ ስለሚደነግጥ ብዙም ባታስጨንቀው ያው ባህሩን ወንድሜ አይደለ እኔ ነኝ እንግዲህ አብረን ያደግነው ስለማቀው ባህሩን ትንሽ ስለሚደነግጥ ነው ደጋግመህ ደግሞ ስትጠይቀው ሞር ኮምፎርት ይነሳልና ለዛ ነው እንጂ ምን ይሆናል ብለህ ግን ወደዚህ ቤተሰብ ስመጣ የተሟላ መረጃ ይዤን የመጣሁት ብያቸዋለሁ አይደለ ወደዚህ አድምጪኝ እሺ ጎረቤት በመጠይቅበት ወቅት አንዳራ ጎረቤት ሳትጠይቅ እንዴት ጎረቤት ትጠይቃለህ አይ ያልገባኝ ነገር ማለት ቅድምም ጎረቤት ምናምን አልከኝ ከጎረቤት በፊት እኛ አንቀድምም ነበር እስኪ ቢያንስ መታ እንደ ሰላማዊ ሰው ሌላ ጊዜ ሰው አንኳክቶ እንደሚገባው አንኳክተ መታ ጠይቀንም እንዴ እኛ ያያለን እንዴት ጎረቤት ትጠይቃለህ ካልክ እንግዲህ ባለ ጉዳዮቹ እናንተ ናችሁ ብለሃል ስለዚህ ጉዳዩ የሚመለከተው እኛን እንጂ ጎረቤቶቻችንን አይደለም ማለቴ ከተሳሳትኩ ይቅርታ እንግዲህ ማለት አረመኝ ምክንያቱም እኛ የጉዳዮቹ ባለቤት ስለሆነን ጎረቤት ከምትጠይቅ እኛም ብትጠይቀን ብዬ ነው አይደል ቅዱስ ጎረቤት ስጠይቅ እንግዲህ 3-4 ጎረቤቶችን ጠይቄ ነበርና ሶስቱ የመለሱልኝ እንግዲህ ክፍለ ሀገር እንደሆኑ እንደዛ እንደሚያስቡ ነው አንድ ጎረቤት ግን የነገረችኝ ነገር አለ ምናልባት ስለ ጎረቤታችሁ ምን ልነግርህ ትችላለች ሲጀምር ማለት ምናልባት መናገር ላይኖርብኝ ይችላል ውድ ተመልካቾች ግን አሁንም ቢሆን አንዳንድ ነገርን መረጃ ለማግኘት ለማወጣጣት ስንል የግዴታና ነገሮችን ማውራት ይኖርብናል ምናልባት የዛን ሰው ደህንነት ለመጠበቅ እንሞክራለን ግን እሷ ያለችኝ እንግዲህ እንሳሮ ሄዱ የሚለውን ነገር እንደማታምንበት እና ምን አገባት እኛ ነን አይደል እንደ ሄደን ልጆቹን ያሳፈርናቸው ማለት ይሄ እንትና ናት መሰለኝ አይደል እሷ ነው የምትሆነው አይ እቴ ወርቄ ናት የምትሆነው እሷ ድሩን ክፉ ነች አንተ እሷ ቤት ትገባለህ እንዴ አይ አልገባም ግን ክፉ ነች አታውቂያትም እሷ ራሱ እኛ አጣለተጠላለች እኔ እኮ ግራ ገባኝ እኛንን እንግዲህ ወስደን ያሳፈርናቸው ልጆቹን ማለት እነሱ እንደው አባከና ብለው አንድ ቀን እንኳን ምግብ በሳህን ሰጥተዋቸው የማያውቁ ሰዎች ደግሞ ዛሬ ለወሬ ብለው ስማችንን ሊነዙት ፈልገው ነው የታቁናል ሲጀመር መጠላን እኮ ነው አታውቂን በጣም ነው መጠላን ተራደን ስንኖር አይ የምሬን ነው እኔ ወንድሜ ልንገር እህቶቻችን ያሉት እንሳሮ ነው ሲደውሉ ከፈለክ ወይ ስልክ ቁጥርን ስጠንና ለነሱ እንዲደውሉልን እናደርግና እዛ እንዳሉ ቢያንስ ታረጋግጣለህ ደውሉ ምክንያቱም እንዳልኩ ነው ሲፈልጉ ስለሆነ የሚደውሉት አሁን ትደውይላቸዋለሽ አይሰራማ ስልካቸው እስቲ ለምን አሞክሪው ምን ይፊት ካልሰራ ችግር የለም ከጠራ ግን ነው ይሄን ያህል መጠራጠር ምናምን ጋር ምን አስገባን እንዴ እኛ እኮ ይሄን ያህል ጠላቶቻቸው አይደለንም እኮ አይደል እንዴ እህቶች እኮ ነን አንተ ዛሬ ከየትም መተህ ጭራሽ እኔ አንተን ለማሳመን እንደዚህ ማድረግ አለብኝ እንዴ ወንድሜ ተው እንጂ እንዴ ምን ሆነ ነው ማለት እኛ እህትና ወንድሞቹ እያለን አንተ ዛሬ መተህ እንደዚህ ስትለን እውነት ይሰማናል ሊያጣሉን ይሁን እንደኛን እኛን ሊያጣሉን ይሁን እነሱ ናቸው እንደላኩ ቆይ አረ እሷ ነች እንደላከችብኝ ቆይ ማለት ማን እንደላከ ራሱ አሁን እያወቅኩ አይደለም እሷ ከኔ ጋር ችግር አለባት ሲጀመር ተስማምተንም አናቅም በቃ ስለዚህ ልካ ከሆነና ከኔ ጋር ነገር ፈልጋ ከሆነ ንገረኝ በቃ ያቺን ሴትዮ በማገኛት አገኛታለሁ
እንደውም አንተን ቁጭ ብዬ በጣም በሰላም አወራሁክ። ለምን በቃ ጊዜን እያጠፋሁት ያለሁት ምንም ያቺ ሴትዮ በላከች ነገር ነው። ገባህ? ስለዚህ እኔ አሁን ና በቃ ውጣ ማለት አሁን ቤተሰቤ ማረኩ ሻይ ጠጣን ከዚህ በላይ ቢበቃን ገባህ አይደለ ቅዱሴ? ስለዚህ ና አስወጣ ቁጭ በእናት ውጣ በእናት ማን እንደጠቆመኝ ልንገርሽ። እንዴ ለምንድን ነው በእናት እያልክ የምትለምነው? በቤቴ በእናት ብለህ ትለምነዋለህ እንዴ አንተ? አይደለም እንዴ ስርዓት ያዝ እንጂ በቃ ውጣ ብላለች። ማን እንደጠቆመኝ እንድነግርሽ ትፈልጊያለሽ? ተነስና አስወጣው። አይደለም እኮ አትበለኝ። እሺ አንተ ለምን ማትነስ? ጭራሽ ትለማመጣለህ ወደዛ ይዘህ። ማን እንደጠቆመኝ እንድነግርሽ ትፈልጊያለሽ? ወደዚህ ቤት ማን እንደጠቆመኝ። ስለምን ጥቆማ ነው የምታወራው? ቆይ ለምን ማትወጣ? ቁጭ በይና ልንገርሽ። ልቀቀኝ ቅዱስ ልቀቀኝ። ምንድነው? ቆይ ማለት ስለዚህ ቤት ማን እንደጠቆመኝ ልንገርሽ። እዚህ ቤት መጥቼ ነገሮችን እንዳጣራና እዚህ ቤት ውስጥ የሚያጠራጥር ነገር ቅዱሴ ረፍ እባክህን፣ እያሳመምከኝ ነው። ስለ ምንም ነገር የለም። ቆይ አንተ የምታውቀው ነገር አለ እንዴ? ጥቆማ ምናምን ነገር እያለ ነው የጠቆመኝ። እዚህ ቤት እንድመጣ ራሱ ወንድምሽ ቅዱስ ነው። ጽጌረዳ ቁጭ በይ እማውቀው ነገር የለም። ቁጭ በይ ይኸውልሽ፣ ዛሬ አለቅሽ። አንተ ሲጀመር የምታውቀው ነገር አለና ነው። ቆይ ይኸውልሽ ጥቆማ ምናምን ጽጌረዳ ቁጭ በይ። ቅዱስ ቀና በል። አልገባኝም። ምን እየተፈጠረ ነው? እየፈራ ነው? አልገባኝም። ለምንድን ነው ወደኋላ የምትሸሸው? አይደለም ቁጭ በይ ይኸውልሽ፣ ቁጭ በይ ጽጌረዳ። ሲጀመር ምን አባቱ ያቀናል? ቁጭ በይ። ቁርሱን በልቶ መሳም አይደለም ሰውዬው። ስለምን ነገር ነው የሚያወራው? ያስፈራራሽው ነገር አለ? መልሽልኝ እስቲ። ለምን ከኔ ጋር አታወሪም? ወንድ ከሆንሽ ልብ ካለሽ ከኔ ጋር አውሪ፣ እናውራ እስቲ ከኔ ጋር። ይሄ ልጅ ማለት ነው ልቀቅ፣ እረፍ። ቅዱስ ምንድነው ያስፈራራች ነገር አለ? ለምንድነው እንደዚህ የምትሆነው? በጣም እየፈራህ እኮ ነው። በምንድነው ያስፈራራሽው? ንገሪኝ። ቆይ ቅዱስ ተው ቆይ እኔ አንተን አስፈራርቼ አውቃለሁ እንዴ ቅዱሴ? ቆይ እኔ ስለምንድን ነው የሚያወራው? እኔ እኮ ምን እንደነገረኝ ልንገርሽ። ቃል በቃል ቅዱስ እጅህን አንሳ። ቅዱስ እጅ ነው ይኸው ቃል በቃል የነገረኝ ነገር እዚህ ቤት ውስጥ አንድ የተደበቀ ሴራ እንዳለና ጽጌረዳ ደግሞ አንድ ያደረገችው ነገር እንዳለ እዚህ ቤት አሁን አይደለም የመጣሁት። አድምጪኝ። እዚህ ቤት ጠዋት 3:30 መጥቼ ነበር። ጭራሽ ቤቴ መጥተህ ገብተህ ነበር? ቃል ገዢ በወጣሽበት ማንንም አላስገባሁም እኔ። ውሸቱን ነው። አሁን እኔ ወንድሜን ነው ማምነው አይደለ? አንተ እየዋሸ ነው አይደለ? ቪዲዮ ላሳይ። ስለምን ቪዲዮ ነው የምታወራው? በዛ ጋር ኢንተርቪው አድርገን ነበር። ቪዲዮ ነው የምታወራው? ይሄንን ካሜራ አጥፉልኝ ብያለሁ እኮ ነው። ይኸውልህ ቁጭ በይ። በሰላም ውጡ ከቤት ለማከራሲ። ዛሬ በሰላም በምንም አንወጣም። ዛሬ ልንገርሽ እማትወጪው ችግር ውስጥ ገብተሻል። አንድ የተደበቀ ነገር አለ። ይኸው አሁንም ቢሆን ማለት ነው እኔ ማለት ነው ልንገርሽ፣ እሱ ስለጠቆመኝ በተጠርጣሪዬ ነው ማይሽ እንጂ የሆነ ነገር አርገሻል ብለሽ ደምድሜ አይደለም እንትን እያልኩ ያለሁት። ግን እዚህ ቤት በጣም የሚያጠራጥሩ ነገሮች አሉ። አራት ጎረቤት ጠየቁ። አንዷ የተለየ ነገር ነገረች። ሶስቱ አንድ አይነት ነገር ነው የነገረው። በቃ እነሱ የሚያውቁት ነው የነገሩ። ልጆቹን ሳሩ ናቸው ያሉት። ስለሚያውቁ ስለምንቀራረብ እንሳሩ እንደሆኑ ነገሩ አይደል እንዴ? ያቺ ሴትዮ ደግሞ እንዳልኩ ትጠላኛለች። እኔ እና እሷ ተስማምተን አናውቅም አልኩ አይደል እንዴ? ስታየኝ እኮ ሁላ ጣቢ ነው መደፋብኝ አይደል እንዴ? ከእሷ ጋር እንዴት ተስማማለሁ? ቅዱስም እንደምታየው እኔን ስለሚያከብረኝና ስለሚወደኝ ነው። ስለ እኔ መቼም ክፉ ነገር አታወራም አይደለ? ስለዚህ እኔ ምንም አውቀው ነገር የለም። እባክህ ወይ ተሳስቶ ቅዱስም አላውቅም የሆነ ተሳስቶ። እንደዛ ከሆነ ምንም የምታውቂው ነገር ምንም ነገር ከሌለ እኔ ከቅዱስ ጋር ላውራ። ምንም የተደበቀ ነገር የለ አይደለም እንዴ? ስለዚህ ፍቀጂልኝና ቅዱሴን ላውራ። ስም ማን ነበር ያልከኝ? ቅርታ ሚኪያስ። ሚኪዬ ይኸውልህ ቅዱሴ ልጅ ነው። ምንም የሚያውቀው ነገር የለም። ቅዱስዬ ሂድ እስቲ አንተ እዛ መኝታ ቤት ሂድ። አይደለም ቅዱስ እኔ አወራ። ይኸውልህ አይደለም እኔ በምንድን ነው የምታስፈራሪው? በምንድን ነው? ምን ይዘሽበት ነው? እህቱ ነኝ እኔ። ምን አድርጌው? በስንት ዓመት ነው የምትበልጪው እንዴ? እኔ በስንት ዓመት ነው የምትበልጪው? ኧረ ብዙ አይደለም፣ ያው 2 ዓመት ነው። እኩያሽ ነው። ልጅ ነው ምናምን አትበይ። አይደለም ልጁ እንዳልኩ ነው። ስለሚፈራና ስለሚጨናነቅ እንዳይጨናነቅብኝ ብዬ ነው። ቅዱሴ ሂዳ ሚኪ እኔ እናንተ እናውራ። እኔ ይኸውልህ ምን መሰለህ፣ ይኸውልህ ይቅርታ እንደ ተማረ ሰው እናውራ፣ እንደ ትልልቅ ሰው እናውራ።
እኔ ምን ፈልገ የምር እንደመጣ አሁን ራሱ እየገባኝ አይደለም ወይ አላቅም። ይሄ ዘመናዊ ሌብነትም ከሆነ ነገሩኝ። ምክንያቱም ያው ሰው እንግዲህ ድሮኛ የምናውቀው ስልክ ተዘርፎ ከጆሮአችን ላይ ሲሮጡ ነው። እኔ እንደዛም ከሆነ ነገረኝና የለኝም ያው ያለችኝን ቲቪንም በቃ ውሰዱና ሂዱ። እኔና አንተ ስለምትለው ነገር ጭራሽ እኮ ነው እኔ ምንም ማላውቀው። ሲጀመር እህቶቼ ናችሁ። አንተ ደርሰህ ከእህቶቼ በላይ ደግሞ ለእህቶች ሀሳቢ ልትሆን አትችልም። በቃ ይሄን ሁላችንም እናውቃለን። ቅዱስም ልጅ ስለሆነ ነው 2 ዓመት ትልቅም ባይሆን ያከብረኛል ስለሚፈራኝ ነው እንጂ ሌላ ምንም አይደለም። በእውነት ወንድም ይውል እኔ እናንተ ወይ መፍታት የምንችለው ነገር ካለ እንግዲህ ያው ካሜራማኖችህም ባላችሁበት ይሁን የምናደርገው ነገር ካለ እባክህ ንገረኝ። ማለት ምንድን ነው የምትፈልገው? እኔ ማለት አንደኛ እየተጨነኩ ነው፣ ራሴን እያመመኝ ነው። የማላውቀው ሰው ቤቴ ካሜራ ደቅኖ እያወራ ምናምን፣ ጭራሽ አብሬው እያወራው ምናምን ገባር። እኔም ራሴን እያመመኝ ነው፣ አንተም በእርግጠኝነት በጣም ደክመዋል። ስለዚህ ምንድን ነው የምትፈልገው? ማለት ምንድን ነው ከኔ የምትፈልገው? ቆይ ምንድን ነው? ይቅርታ ምንድን ነው የምትፈልገው ከኔ? ምን እንደምፈልግ ታውቂያለሽ? ይኸውልሽ የሆነ ነገር እንዳለ ግልጽ ነው። አሁንም ቢሆን ማለት ነው እኔ ከዚህ ቤትም ብታስወጪኝ ነገ ከነገ ወዲያ ተመልሼ መጥቼ ማለት ነው ስራዬን ሰራለሁ። እዚህ ቤት ውስጥ ምን እየተካሄድን ራሱ ቅዱስ ነው የላከኝ። ምናልባት አንድ ስልክ ላንጣልሽና አንድ ማሳይሽ ቪዲዮ አለ። እኔ ዝም ብላችሁ እየለፋችሁ እንደሆነ ነው የሚሰማኝ። ይኸውልሽ እዚህ ቤት ውስጥ ሰውም ለማጣላት እኮ ኤዲትም ምናምን ይደረጋል። አሁን እኮ ቴክኖሎጂው እዛች ጋር አልጋዋ ጋር ከቅዱስ ጋር ያደረግነውን ኢንተርቪው ላሳይሽ። ተመልከሽ እንዴ ቅዱስ። ቆይ ማለት የነገረ ነገር አለ? ተረጋጊ እንጂ ቤቱ ማለት ይሄ የራሴ ነው ማለት ያለ ነገር ይሁን አላውቅም። አዎ ያለኝ ነገር አለ። ምንድነው ያለ? እሺ ቁጭ በይ፣ ተረጋጊ ጽጌሬዳ፣ ተረጋጊ። አይደለም ጽጌሬዳ፣ ይኸውልሽ ዛሬ እዚህ ቤት እንውላለን፣ አብረን ብዙ ቆይታ እናደርጋለን። ስለዚህ ምንም ያቻኩለን ነገር የለም። ቆንጆ ቆንጆ ነገሮችን እናወራለን። ይኸውልሽ አንድ ነገር ማሰብ አለብሽ። ብቻዬን አይደለም የመጣሁት፣ ብቻዬን አይደለም እኮ እባክህ ማለት ብቻዬን አይደለም የመጣሁት። በዚህ ስራ ምክንያት ጋርድ ለመቅጠር ተገደናል። ላንቺ ሳይሆን እኛ ጣላት የተለያየ ሰው አታክ ላይ ያደርገን ይችላል። አለቀ። ለራሳችን ደህንነት ስንል ነው ማለት። እኔ ምንድን ነው የነገረ ማለት አልገባኝም። እውነት ስለሰራሽው ስራ እኔ እኮ ምንም አልሰራውም። እንዳልኩ ነው እኔ ለፍቼ የማደርሰው ነኝ፣ ወጥቼ የምገባ ሰው ነኝ። እና ቅዱስ እንዳልኩ ነው ልጅ ነው። በቃ ልጅ ደግሞ ያጠፋል፣ ተሳስቶም ሊሆን ይችላል። የምሬን ነው። እባክህ ማለት አላቅም። ለምንድን ነው የምታለቅሽ? አይ አይደለም፣ እኔ እንደው ፈርቼ ማለት ልቤን ፍርሃት አለው። ግን እኔ ምንም ያደረኩት ነገር የለም። ቅዱስ ደግሞ ምንም ሊነግር አይችልም። ማለት ምንድን ነው ያወራችሁት ነገር? እሺ ቢያንስ ያወራችሁትን ነገር የነገረ ነገር አለ አለ የነገረኝ ነገር በደንብ ነው ያለው። ማለት ምንድን ነው የነገረ? ማለት ስለ እኔ ነው። ይኸውልሽ እጄን እንዳወጣ ከፈለግሽ ከዚህ ነገር ያለውን ነገር በሙሉ ንገሪኝና ዞር እላለሁ። እነዛ ሁለት ሴቶች ሁለት እህትማማቾች የምር እንሳሮ ናቸው ወይስ ምንድን ነው የተፈጠረው? ያው እንሳሮ ሄደው ነበረ፣ ግን እየተመለስን ነው ብለው እስካሁን አልመጡም። የእውነት አልመጡም። ስልካቸውም እንዳልኩ ነው አይሰራም። ድንገት ቅዱሴም ፈርቶ ወይ እነሱን አፋልጉኝ ብሎ ነው እንዴ ማለቴ ስላልመጡ እኛም ተጨንቀናል እኮ። ፖሊስ ጣቢያ ልናመለክት ነበር። እንዶ ፖሊስ ጣቢያ አላመለከታችሁም? አዎ አላመለከትንም። ያው ይደርሳሉ ብለን አስበን ነውና፣ ስለዚህ ምን እናደርጋለን መሰለን፣ ወደዚህ ሊመጡ ሲሉ ደብዛቸው ጠፋ። ስለዚህ አሁን በአቅራቢያችን የሚገኝ ፖሊስ ጣቢያ ሄደን እናመልክት። እኔ አመለክታለሁ። ወይ እኛ ለምን ታዲያ እኮ እናንተም እንትን አፋላጊ ነገር ናችሁ መሰለኝ። ታዲያ ለምን ወይ አብረን አንፈልጋቸው? አይ ችግር የለውም። በዋናነት መቼ 24 ሰዓት አልፏቸዋል። ስንት ጊዜ ሆነ? ያው ከሄዱ ነው እንጂ 24 ሰዓት አልሞላቸውም አይመስለኝም።
አይሞላችሁ አይመስለኝም። ችግር የለውም እናመልክት ፖሊስ ጣቢያና 24 ሰዓት ይሞላዋል። እናመልክት ያው ሰው አለን ስላላችሁ እኛ እናመለክታለን። አይ ችግር የለውም እኛ እናመለክታለን። እናንተ መልፋት የለባችሁም። በእውነት ነው ግን እባክህን ማለቴ ስላወራችሁት ነገር ብትነግረኝ። አሁን ትነግሪኛለሽ እውነቱን? እናቋርጥ፣ ካሜራውን አጥፍተን እናውራ። ያው የተለየ የምነግራችሁ ነገር የለኝም። በእርግጥ ምናልባት ካለ ኮፍያ አታውቂኝም። ኮፍያ ላውልቀው ማስክ ምናምን እናውራ በስነ ስርዓት። አይ ብናውራም እኮ በእርግጥ የተለየ ነገር አልነግራችሁም። ያው ካሜራው ሲኖር ሚዲያ ላይ ይወጣል። ግድ የለም እስኪ ላይቱንም አጥፍቼው ልምጣና እናውራ። ቆይ እናውራ። ላይቱንም አጠፋን። ኮፍያዬንም ላስቀምጥ ላውልቅ። ስልኬንም እስቲ ነይ ዘና በይና እናውራ እስቲ። ችግር የለውም ማለት አሁን ካሜራውን አቋርጠውና ካሜራው ተቋርጧል። በቃ ስለዚህ የሆነ እኔም የምቀርጸውን ነገር ይሄን እንትን እለዋለሁ። እናውራውን እስቲ ምንድነው ማለት ምንድነው አንተ ማወቅ የፈለከው ነገር ምንድነው? እነሱ የታሉ ነው ምንድነው? እኔ ያለውን ነገር ከነገርሽ ቃል እገባልሻለሁ ሙች ከዚህ ነገር እጄን አውጣለሁ። ማለት እንዴት ነው ማለት? ችግር የለውም። አሁን እኮ ኦሬዲ አብዛኛውን ነገር አውቄዋለሁ። በዛ ላይ ደግሞ እሱ የነገረኝ ነገር አለ። በጣም ብዙ ሴራ እንደሰራሽ ነግሮኛል ወንድምሽ ቅዱሴ። ሁሉንም ነገር ነግሮኛል። ሁሉንም ነገር ቅዱስ ያው ልጅ ነው ያለው ብዙ ነገር አያውቅም። ግን የኔ ያሉት ነጭስ እንሳሮ እንደሌሉ ግልጽ ነው። ማለት እንዳልኩ ነው መጣው ነበር። ከዛ ግን ያው አልደረሱም። እዚህ እንዳልኩ ነው። ያው ካሜራውን አጥፍታችሁታል። እየቀረጽን አይደለም። ከዛስ እኮ ያው እኛም በመሀል ሲጠፉብን ተጨንቀን ነበርና ያው እናመልክት ቆይ መጨረሻውን እንወቀው እያልን ከቅዱሴ ጋር እየተማከርን ነበረ። ድንገት ያው መተውም አላውቅም። ድንገት ካልመጡ እንመጣለን ነው ያሉን። እንደመጡም አላወቅንም። ስለዚህ ይኸውልሽ በቃ ምን ማለት መሰለሽ አሁን እኔ ፖሊስ ይዤ ልምጣና እኔ ካንቺ ጋር አይደለም። እኔ ካንቺ ጋር አይደለም። ቆይ አይደለም የምን ፖሊስ ነው የምትለው? ቆይ ወንድም እዚሁ እባክህ እናውራ ማለት አይደለም። ቆይ እውነቴን ነው እባክህ ለምን? እሺ እባክህ ለምን? ቆይ አይደለም ፖሊስ ብትንበረከኪ ምን ብትይ እንትን የምትይው ነገር የለም። ቆይ እባክህ ላስረዳህ እንዴ። ቆይ ስለምን ፖሊስ ነው ቆይ የምታወራው? ማለት እዚሁ በቃ እንፍተው ሁለታችንም። እኔ ፖሊስ በጣም እፈራለሁ። የምሬን ነው። እሺ ቁጭ በይ። ምንድን ነው ያደረግሽው ጽጌረዳ? ጭንቅላቴ ውስጥ ብዙ ነገር እያሰብኩ ነው። ብዙ ነገር ምን ልታረጊ እንደምችይ እያሰብኩ ነው። በእውነት እምላለሁ እኔ ያህል መጥፎ ሰው ሆኜ አይደለም። አረ ምንድን ነው? ስለምን ሞት ነው የምታወራው እንዴ? ስለምን ሞት ነው የምታወራው? እህቶቼ እኮ ናቸው እንዴ። ኧረ በስመ አብ ወመንፈስ ቅዱስ። ፈጣሪ ይቅር ይበለን። ህይወታቸውን የጠበቀው ስለምን ሞት ነው የምታወራው? ምንም ቢሆን እኮ ያደራ ልጆች ናቸው። የአባቴ ልጆች እኮ ናቸው። ረሞት በስመ አብ ወመንፈስ ቅዱስ። ቅርታ አስደነገጥከኝ። ይኸውልህ ማለት እናንተ የምትፈልጉትን ነገር ላርግላችሁና በቃ እኔን ተውኝ። የምሬን ነው። መፍታትም እንችል ከሆነ በቃ እዚሁኛ እኔና አንተ እነሱ ሆነን በቃ እናውራበትና እባክህ ነገር ያብቃ። የምር በጣም እየተጨነኩ ነው። እየቀረስኩ ነው ታውቂያለሽ። ላይቱን ያጠፉት ምናምን ዝም ብዬ ነው ማለት ቃል ገብተህ ነበር እኮ ማለት አጠፋዋለሁ። እሺ ታወራለሽ አላልከኝም? ምንም አላወራሽልኝም። እሺ አወራለሁ። ምንም ያወራሽልኝ ነገር አወራለሁ። ስለዚህ ምን እንደምናረግ ታውቂያለሽ ማለት ነው። ጽጌረዳ ካሜራማን ተዘጋጅ፣ ልንሄድ ነው። ጽጌረዳ ቆሚ። እሺ ማውራሽ ነገር አለ። ቆሚ አንዴ። ይኸውልሽ ጽጌረዳ የምፈልገውን ቪዲዮ አግኝቻለሁ ካንቺ
በጣም በቂ ቪዲዮ እኔ የሚያጠራጥሩ ቪዲዮዎችን አግኝቻለሁ። ጽጌሬዳ ምን እንዳገኝ ተነሽ ለአምላክሽ ተንበርከኪ። ጽጌሬዳ ምን አይነት ቪዲዮ እንዳገኘው ልንገርሽ። ወይ እባክህ እሺ፣ አንዴ ወይ አጥፉትና ወይ አወራለሁ ወይ በቃ ከዚህ እናንተ እሺ፣ ነይ ቆይ ነው እንውጣ። አንዴ ከት አድርጎ ነይ እንግዲህ ውድ ተመልካቾቻችን ከሀብታ ቆይታዎች በኋላ ተመልሰን መተናል። በጣም እንቆቅልሽ። እኔ እንደዚች አይነት ሴት አጋጥማኝ አታውቅም። ስሜታዊ ትሆናለች። ገባው ወጣ የሆኑ ባህሪዎችን ብዙ አይነት ባህሪዎችን ስታሳየኝ ነበር። የሚያጠራጥሩ ነገሮች ሲጀመር ከመጀመሪያ ጀምሮ ነበሩ። እነሱ እንኳን መጀመሪያ ገና ስራውን ብለን ስንጀምር የነበሩ ነገሮች ነበሩ። ውድ ተመልካቾቻችን በር ላይ አውርተናል። ስለዚህ ሁሉንም ነገር አሁን ለመናገር ፈቃደኛ ሆናለች። ያውም ካሜራ ፊት ለፊት ሁሉንም ነገር ለማውራት እኔና እሷ ስምምነት ላይ ደርሰናል። ስምምነት ላይ ደረስነው። እባክሽን ግቢ ጽጌሬዳ። ጽጌሬዳ ውጪ ስታለቅስ ነበር። እንግዲህ ስምምነት ላይ በደረስነው መሰረት ሁሉንም ነገር ትናገሪያለሽ። ሁሉንም ነገር ምን እንዳረግሽ ያው ማለት እኔ እነሱን ለመጉዳት ፈልጌ አይደለም። በእርግጥ ያው እህቶቼ ናቸው ምንም ቢሆኑ። በእርግጥ 6 ወር ሆኗቸዋል። ሰውም አይቷቸው አያውቅም። ግን እኔ እነሱን ለመጉዳት ፈልጌ አይደለም። በእውነት እምላለሁ። በቃ ያው ማለት እንዲበላሹ ስለማልፈልግ እህቶቼ ስለሆኑ የሆነ ቦታ እየሄዱ ስላስቸገሩ ያው ምንም አላረኳቸውም። በእርግጥ ያው እንዳልኩ ነው። እዚሁ መኝታ ቤት ውስጥ ነው ቁልፍ ያስቀመጥኳቸው። ምንድን ያልሽው? ቆይ ቅዱስ ማለት እዚሁ ቤት ናቸው። 6 ወር ሆናቸዋል ቤት ውስጥ ከዘጋሁባቸው። ግን ይበላሉ፣ ይጠጣሉ። ማለት ምንም አልጎደለባቸውም። ከቤት አልወጡም እንጂ ምንም እኮ አልሆኑም። በእርግጥ ያው እንደግታም አይታሰብም። ያው ራስም ከፈለግ ገብተህ ልታያቸው ትችላለህ። በጣም በሙሉ ጤነኝነት እና እየበሉ እየጠጡ እንደውም ስራን የቀረባቸው በቃ እረፍት ላይ እንደሆኑ ማሰብ ትችላለህ። በቃ ስለምን ስር ነው የምታወራው? የምን ስር ነው? ምንም ያደርግናቸው ነገር የት ነው? የት መኝታ ቤት ነው? የት ነው መኝታ ቤት? የት ነው? የትኛው ነው? ቆይ እኮ ቆይ እኔ ከፍቼ መግባት አለብኝ። ቆይ እኔ ከፍትልሃለሁ። ቆይ እባክህን ቆይ። እሺ ቀስ በይ፣ ይዘሽኛል እኮ ቀስ በይ። እሺ ቆይ እኔ እሱ ባይገባስ አንቺ ለምን አታውቂያቸው? ልቀቀኝ። ቆይ ልቀቀኝ። ቅዱስ ልቀቀኝ። እንጂ ልቀቀኝ። ምንድን ነው ያደረግሽው? በሩን ና ካሜራማን ይህንን በደንብ ያዝልኝ። ነይ ዞር በይ። ልቀቀኝ። ዞር በይ። ምን እያደረግሽ ነው? ምንድን ነው ያደረግሽው? አንቺ ምንድን ነው ያደረግሽው? ዝም በይ። ደህና ነሽ? ምን ሆና ነው እቺ? ደህና ነች? እንደዚህ አስረሽ ነው እንትን የምትቆይ? ምንድን ነው ያሰራቸው? እጇን እያየሽው ነው? ቀረጽልኝ በደምብ። ዝም በይ አንዴ። ወይኔ ጉዴ ፈላ። እጇ